የምትሰሩትን ስራ አትመልከቱት። መንደርደሪያችሁ ነው፣ መሰላላችሁ ነው። ራስ ያሳለፍኩትን አንድ ነገር ልንገራችሁ። በእውነት እላችኋለሁ ወዴት መሄድ እንደምትፈልጉና የት መድረስ እንደምትፈልጉ እናንተ ወቁት። እናንተ ይግባችሁ እንጂ የምትሰሩትን ስራ አትምረጡ። የምሬን ነው የምላችሁ። እኔ ውስጤ ያለኝን ፓሽን፣ ውስጥ ያለውን ፍላጎት፣ ምን መሆን እንደምፈልግ፣ የት መሄድ እንደምፈልግ ገና የ13 ዓመት ልጅ እያለሁ አውቅ ነበር። አርት ውስጥ መግባት እንደምፈልግ፣ ዲዛይነር መሆን እንደምፈልግ፣ ተዋናይ መሆን እንደምፈልግ፣ እንደዚህ የመድረክ ትልቅ ተናጋሪ መሆን እንደምንፈልግ፣ ጠቅላላ ወደ 7 ታለንቶች አሉኝ በተፈጥሮ የተሰጠኝ ነው። ብዙዎቹን ነው ማወራችሁ እና እንደዛ አይነት ነፍሴ እዛ ነው የምትፈልገው። በልጅነቴ ዶክተር ኢንጂነር ብዬ አላውቅም። ሁል ጊዜ እል የነበረው አርት ውስጥ የሚዲያ ሰው መሆን እፈልጋለሁ ነው እል የነበረው ከልጅነቴ ጀምሮ እና ነገር ግን የት መድረስ እንደምፈልግ ምን መሆን እንደምፈልግ ልወቅ እንጂ ስራ መርጬ ግን አላውቅም ነበረ። ስለ እውነት ነው የምላችሁ። ሕፃን አይደለሁም፣ ፍንዳታ አይደለሁም። በደንብ ህይወትን ኤክስፒሪየንስ ያደረኩ ሴት ነኝ። በተለይ በእናትና በአባት እጦት በኋላ ከእህቶቼ ጋር ለመኖርና ህይወትን ሰርቫይቭ ለማድረግ ከትንሽ እስከ ትልቅ የሚባሉ ስራዎችን ሰርቻለሁኝ። አንድ እውነት ግን መነግራችሁ ስለሚጠቅማችሁ ነው የምነግራችሁ። ወደምትሄዱበት መንገድ ያደርሳችሁ ይሁን እንጂ የምትሰሩትን ስራ አትናቁት። ሰዎች የሚሰጧችሁን ኮመንት አትስሙ። ሰዎች ስለእናንተ የሚያወሩ ነገር ግድ አይስጣችሁ። እናንተ ግን እዛ ቦታ ሆናችሁ ይሄ ያንቺ ቦታ አይደለም፣ መንገድሽን እየጠረግሽበት ያለው ቦታ ነው። መንገድህን እየጠረክ ያለው ቦታ ነው። ነገር ግን አንተን አይመጥንህም፣ አንቺን አይመጥንሽም። መንገድሽን ታውቂያለሽ፣ የት መድረስ እንደምትፈልጊ ታውቂያለሽ ብላችሁ ለራሳችሁ ንገሩት። ሰዎቹ የሚላችሁን ሳይሆን እናንተን የምትሉት ነገር ትልቅ ነገር በህይወታችሁ። እውነት እላችኋለሁኝ ቡና መሸጥ ሰርቻለሁ። መንገድ ላይ ቺፕስ መስራት፣ ቦንዳ መሸጥ፣ ሸቀጣ ሸቀጥ፣ ስቶር ኪፐር ሆኜ ሰርቻለሁ። ካሸር ሆኜ ሰርቻለሁ። በመጨረሻ የሸገር ባስ ቲኬተር ሆኜ ሰራው። የሸገር ባስ ቲኬተር ሆኜ ስሰራ ሁሉንም ስራዎች ስሰራ ግን አንድ ለራሴ ሁል ጊዜ የምናገረው አንድ ነገር ነበር። ፔሪ ይሄ ቦታሽ አይደለም። የምትሰሪው ገንዘቡ ስለሚያስፈልግሽ ነው። የምትሰሪው ደግሞ አቋራጭ መንገድ ስለማትፈልጊ በረጅሙና ህሊናሽ ወደሚፈቅደው መንገድ መሄድ ስለምትፈልጊ ትክክለኛ የላብሽን እንጀራ የምትፈልጊ ሴት ስለሆንሽ ነው እንጂ ይሄ ቦታሽ አይደለም ነበር ሁል ጊዜ የምላት ለፔሪ። ሸገር ባስ እየተማርኩ ግን ራሴን ዲዛይን አስተማርኩ። ሸገር ባስ እየሰራው ጋርመንት ውስጥ ቀጥሬ መስራት ጀመርኩ። ከዛ ከሸገር ባስ ወጥቼ ማለዳ ኮከቦች ተወዳድሬ የትወናው ነገሩ ተሸላሚ ከሆንኩ በኋላ መንገዴ እየተጠረገ እንዲመጣ እኔ ይሄን ሁሉ ነገር መቋቋም እንድችል በእውቀት እንድበስል በሁሉ ነገር እንድበስል በነዛ ነገሮች ሁሉ ማለፍ ነበረብኝ። በነዛ መከራዎች ሁሉ ማለፍ ነበረብኝ። በነዛ አይመጡኝም ብለን በምንተዋቸው ስራዎች በሙሉ ማለፍ ነበረብን። ብዙዎቻችን አይመጥኑንም የምንላቸው ስራዎች አሉ። ከደህና ቤተሰብ ነው የመጣ ነው፣ ጀርባችን ሲጠና አሉ። ነገር ግን በህይወት አጠገባችሁ ላይኖሩ ይችላሉ። ነገር ግን እናንተ እነዛን አሁን ላይ ዝቅ ብላችሁ የምትሰሩበትን ነገር ለከፍታችሁ መጠቀም ትችላላችሁ። ከዛ በኋላ ተደራጅቼ ከጓደኛዬ ጋር አልኩ። ከዛ የራሴን ዲዛይን ከፈትኩ። አስባችሁታል? ማለት ምን እንደምፈልግ አውቃለሁኝ እንጂ በምን አይነት መንገድ እዚህ እንደምደርስ ግን አላውቅም ነበር። አሁን የሞቲቬሽናል ስፒከር ተወዳዳሪ ነኝ። በጣም ራሴን እያበቃው ኮምፒቲሽን ውስጥም ጥሩ ተጽዕኖ እየፈጠሩ ካሉት ውስጥ ነኝ። አነባለሁ፣ እጥራለሁ። ለመለወጥ የማላረገው ጥረት የለም። እንዲሁም አሁን የኦንላይን ኮርስ ፋሽን ዲዛይን ኮርስ ለመስጠት ኦሬዲ ዌብሳይት ዴቨሎፕ እያስደረኩ ጥቂት ነገር ነው የቀረኝ። ኦኬ፣ ግን ይሄንን ለማለፍ መንገዴ አልጋ ባልጋ ነበር ወይ?
የሄድኩበት መንገድ እውነት አልጋ ባልጋ ነበር ወይ? ደልቶኝ ነበር ወይ? አልተራብኩም ወይ? አልተቸገርኩም ወይ? አሁንም ደልቶኛል፣ አሁንም አልደላኝም። መንገድ እየጠረኩ ነው። ምክንያቱም አውቃለሁ ከፍ ያለ ቦታ እንደሆነ ቦታዬ። እኔ እዛች ቦታ ላይ የሳልኳት ፔሪ ያለች ጉራ አይደለም፣ ትቢትም አይደለም። ፖቴንሻሌን አውቃለሁ፣ አቅሜን አውቃለሁ፣ የት መድረስ እንደምችል አውቃለሁ። እና ያንን ራሴን ውስጤን ስላመንኩ የሄድኩበት ሸለቆ ጉድጓዱ ሁሉ መውጣት ቻልኩኝም። ለምን? እግዚአብሔር ከጎኔ ነበር። በዚህ እንዳልፍ ፈቅዶ ነበረ። ስለዚህ የምትሰሩትን ስራ አትመልከቱት። መንደርደሪያችሁ ነው፣ መሰላላችሁ ነው፣ ከፍታችሁ ነው። በሱ መንገድ ካልተሞረዳችሁ እውቅናው ቢመጣ፣ ሀብቱ ቢመጣ፣ ዝናው ቢመጣ፣ ጥሩ ትዳሩ ቢመጣ፣ ሁሉ በረከት ቢመጣ መቋቋምና ሃንድል ማድረግ አትችሉም። እናንተ ከበሰላችሁ በኋላ የሚመጣ ስኬት ነው በጣም ጥሩ። ያለበለዛ ስኬት ራሱ መጥፊያ ነው። ያለበለዛ መልካም ነገር ሁሉ መጥፊያ ነው። ገብቷችኋል አይደል? የምትፈልጉበትን የት መሄድ እንደምትፈልጉ የት መድረስ እንደምትፈልጉ እወቁት እንጂ ዝቅ ብላችሁ ሰርታችሁ ከፍ የምትሉበት ቀን እንደሚመጣ አትጠራጠሩ። በእናንተ ትቢት፣ በእናንተ ፖቴንሻል፣ በኔ እውቅና፣ በኔ ችሎታ ሳይሆን እግዚአብሔር ሁልጊዜም ዓላማ ያላቸውን ጽናት ያላቸውን ሰዎች ራሳቸውን ብቁ ያደረጉ ሰዎችን ያግዛል። እመኑኝ፣ ይሄ በራሴ በህይወቴ ኤክስፒሪየንስ ያደረኩትን ነገር ነው የምነግራችሁ። ግድ የለም ዝቅ ብላችሁ እለፉት። ከፍ የምትሉበት ቀን ይመጣል። ጎብዙ፣ በመንጋ አትመሩ። የራሳችሁ ዓላማ የራሳችሁ እቅድ ይኑራችሁ። ሰዎች እንደፈለጉ እንዲመሯችሁ አትፍቀዱ። እመኑኝ ያ ቀን ይመጣል። ዝቅ ብለሽ እየሰራሽ ከሆነ እመኝኝ ያ ቀን ይመጣል። ተስፋ አትቁረጪ። ችግር በችግር ላይ ብሶት በብሶት ላይ እየተደራረበብሽ ከሆነ ያንን ኃይል ማሸነፍ የምትሽው በምስጋና ነው። እያመሰገንሽ ሰይጣንን እያናደድሽ እግዚአብሔርን አስደስቺ። እያመሰገንክ ሰይጣንን እያናደድክ እግዚአብሔርን አስደስት። ለሰው የማይቻለው ነገር አለ፣ ለእግዚአብሔር ግን ሁሉ ይቻላል።